መስተዳድርን አስቤም ዲቪ ገዛው 70 ሺህ ብር ያለኝ 105 ሺህ ብር ነበር እኔ ቤት መስራት ለናት የሚችለው አሜሪካ መሄድ ስለችል ነው ያሰው ዲቪ ገዝቼ 70 ሺህ ብር አንድ አመት ከቆየ በኋላ በጨረሻ ላይ ስለነበረ ፌል አደረገ በቃ ያኔ በቃ ህይወት ለኔ የመጨረሻ የተደበላለቀበት ሰዓት ነበር ቡና እየሰራ ማለት ነው የምሰራበትን ብር ነው ዲቪ ገዛውበት የልገዛው 18 ሺህ ብር እጄ ላይ ነች ምንድነው ማድረግ ያለብኝ ግን ያኔ ምንድነው ያልኩት ፌል ሲያደርግ የሚሰማ ከሌለ አጸልይ ብዬ አንድ ፊክሽን ያነበብኩ ነበር በአጋጣሚ ዘኔ አየሁት የሚሰማ ከሌለ አጸልይ ይላል እኔን 70 ሺህ ብር ያወጣሁት ብር ኑሮኝ አይደለም ወደ ኋላ የተመለስኩት እናቴን ብዬ ነው ለናቴ ስላልኩኝ ነው ፈጣሪ ይሄን ያደረገው ብዬ የሚሰማ ከሌለ አጸልይ ግድግዳ አንድ ክፍል ቤት ተከራይቼ ነበር መኖርና ግድግዳ ላይ የሚሰማ ከሌለ አጸልይ ብዬ ለጠፍኩኝ የሚመጣ ሰውይና ፈይሰል ምን ነው ትክክል ነኝ ጸቡ ከማን ጋር ወደ ከፈጣሪ ጋር ግን እሱ ያሰበልኝ ነገር አለ እኔ ያላወቅኩት ገባ ያልተረዳሁት ነገር አለ እሱ ያሰበልኝ እኔን አዲስ አበባ ሊያመጣኝ ነው ለካ ወደዚህ ህይወቴን በከስክራች ሊጀምረው አስቧል እኔ አላቅም ከዛ ምን ትመክራለህ ቡና ላይ የሚገቡ ሰዎች ሁሉ ጊዜ ፎከስ ማድረግ ያለባቸው ቡናን መነገድ የሚፈልጉ ከሆነ የስራው በጣም ከባዱ ፓርት ባየር ማግኘት ነው ይላል ብዙ ጊዜ ሰዎች የሚጠይቁኝ እንዴት ነው ባየር ሊገኘው ገዢ አግኝቶ ከዛ ቡና ሶርስ ቢያረግ ይችላል ወይስ ቡና ኑሮት ገዢ ቢፈልግ ይችላል እንግዲህ ትልቁ የዚህ ፕሮግራም አጋሮቻችን እሺ ኤክስፕረስ እና ፊዚዮን ሪል ስቴት ናቸው እሺ ኤክስፕረስ ለተለያዩ ትላልቅ ካምፓኒዎች ፖስታዎችን ዶክመንቶችን ዴሊቨር በማድረግ ይታወቃል ሌላኛው አጋሮቻችን ፊዚዮን ሪል ስቴት ናቸው ሀያት ዞን 5 ላይ በሚገኘው ሳይታቸው ከ70% በላይ ግንባታውን ጨርሰው አፓርትመንቶችን ቪላዎችን ታውን ሃውሶችን ሽያጭ ላይ ይገኛሉ ስለዛም ማወቅ ከፈለጋችሁ በዚህ ቁጥር ደውሉላቸው ፓርትነሮቻችንን በጣም እናመሰግናለን ፕሮግራማችን ተከታተሉ ሰላም መሪዎች የዛሬ እንግዳችን ለየት ያለ ነው እናቱ የሰጠችውን 2500 ብር ወስዶ ዛሬ ቶፕ 10 ኤክስፖርተር ከሚባሉት አንዱ ነው ፈይሰል አብዶሽ ይባላል የቴስቲ ዋና ስራ አስኪያጅና መስራች ነው ቴስቲ ኮፊ በኢትዮጵያ በተለያዩ ቦታዎች በቡና አምራች ቦታዎች ላይ ከ27 በላይ ሆኑ የቡና ማምረቻ ሳይቶች አሉት የተለያዩ እርሻዎች አሉት ከሱ ጋራ ሰፊ ሆነ ቆይታ አድርገናል ቢዝነሱን እንዴት እንደጀመረ አውርተናል ስለ ቡና ሴክተር ሰፊ ሆነ ውይይት አድርገናል ኦፖርቹኒቲዎቹን ያሉ ቻሌንጆችን ቡና ቢዝነስ ኤክስፖርቱን እንዴት መጀመር ይቻላል ሚሊዮን በደንብ በጥልቀት አውርተናል አብራችሁ ተከታተሉ ኮንደና መጣ ፈይሰል አመሰግናለሁ ጥሩ ፈይሰል ማን ነው ታሪክ ምንድነው እስኪ ስለራስህ ንገረን ፈይሰል እንግዲህ ከድገቴ ነው መጀመሪያው ቤንች ማጂ ነው ያደኩት ያ የመጀመሪያው እሱ ነው በየበልሽልኛል ቤንች ማጂ ከ2 አመት ጀምሮ ከቤንች ማጂ ነው ያደኩት ሃይ ስኩል የሚጀረስኩት ቤንች ማጂ ነው እንግዲህ ከቡና ቦታ ላይ ስለመጣሁኝ ያው አንድ የቡና ኤክስፖርተር ነኝ ከጀርባም ያወራን ነበር ሌላም ሰዎች ያነሱልን ነገር አለ የጀመርከው ቢዝነስ እናተ በሰጠችው 2500 ብር ነው ስለዚህ እስቲ ከዛ ሰዓት ጀምሮ ምን ይመስል ነበር የቢዝነስ ጉዞ ያንን ብር ወስደ መጀመሪያ ምን አረክ ጥሩ ጥያቄ ነው 2500 ብር ሲሰጠኝ የሃይ ስኩል ተማሪ ነበርኩኝ 2500 ብር እጄ ከኢዲዲሲ ዘይቶች እያወጣው ከትምህርት ቤት መልስ ወርቅዳሜ ምናምን ከሚዛን ተፈሪ ቴፒ እየወሰድኩኝ ለሱቅ አከፋፍል ነበር እሱን መስራት ከጀመርኩ በኋላ አንድ 10 ሺህ ብር ደረስኩኝ 10 ሺህ ብር ለመድረስ ግን በቃ 10 ሺህ ብር አገኘ ይሆን ብዬ ነበር ማስበው 10 ሺህ ብር ካገኘው በኋላ ወደ አሁንም ሸቀጥ ላይ ነው ብዙ እንግዲህ ፎከስ ያደረኩት እዛ ሰዎች ወርቅ ነጋዴኛ ወርቅ አካባቢ ነው ያደግነውና ወርቅ ሰዎች ሲነግዱ ሳይ
በ10 ሺህ ብር ወርቅ መነገድ ጀመርኩኝ። በ10 ሺህ ብር ወርቅ ከሚዛን ተፈሪ ከዲማ የሚባል ቦታ አለ፣ ለጋምቤላ ነው እሱ፣ ለሳውት ሱዳን በጣም ቅርብ ቦታ ነው። የ10 ሺህ ብር ወርቅ ይዤ ሰዎች 60 ሺህ ብር የ100 ምናምን ሺህ ብር ወርቅ ይዞ ከሚሄዱ ሰው ጋር አብሬ እየተጋፋው አዲስ አበባ እየመጣሁ ሸጥ ነበር። እሱም መነገድ ከጀመርኩ በኋላ ትንሽ ብሬ ወደ 40 ሺህ 50 ሺህ መድረስ ጀመረ። ከዛ 1 ኪሎ ወርቅ መነገድ ጀመርኩኝ ከሚዛን ተፈሪ ወደዚህ እያመጣሁ። ከዛ ሸቀጥ ቤት ከፈትኩኝ፣ የራሴን ሸቀጥ ቤት አከፋፍል ነበር። ከዛ በኋላ ፋርማሲ ነበረችኝ የተወሰነ ገጠር ውስጥ ፋርማሲ ከፈትኩኝ። እንግዲህ የፋርማሲ ሲከፍት በአንድ 20 ሺህ ብር ነው። አንድ የባለሙያ ነርስ ቀጥሬ ነው የምሰራ የነበረው። አሁን ወደ ሸቀጡ ተውና ሙሉ በሙሉ ወደ ፋርማሲው ገባሁ። ፋርማሲ ስገባ ግን ያየሁት ነገር ምንድነው? በሰው የሚሰራ ስራ ነው። እኔ ኢንቨስት ብቻ ነው ያደረኩት ያለችው ትንሽ ብር። አንድ ቀን ነርሱ ጋር ስንነጋገር እኔ ቁርስል በመጠርገው እናንተ መርፌ በመወጋው እኮ ነው የምትኖረው አለኝ። በኔክስት ዴይ ፋርማሲውን የዘጋሁት። ፋርማሲውን እንደዘጋው ቀጥታ የገባሁት ምንድነው? ከሚዛን ተፈሪ አዲስ አበባ ቡና ኤክስፖርት እንትን አቅራቢ መሆን ነው። ወርቁን ተውኩኝ፣ የሸቀጡን ተውኩኝ፣ ወደ ፋርማሲ ገባሁ። ከፋርማሲ በኋላ ቀጥታ ወደ ቡና ንግድ ነው የገባሁት። ቡና ማቅረብ ጀመርኩኝ ወደ አዲስ አበባ። ያኔ በቃ አዲስ አበባ ቡና እየመጣሁ እየሸጥኩኝ እየተመለስኩኝ ከዛም እየሰበሰብኩኝ እንደዚህ መነገር ጀመርኩኝ። እንደ አቅራቢ ሆኜ ያኔ ነው እንግዲህ የቡና ታሪክ የተጀመረው። ኦኬ እኔ ቤት መስራት ስለናት የምችለው አሜሪካ መሄድ ስለችል ነው ያሰብኩ። መሰደድ አሰብኩ ማለት መሰደድን አስቤም ዲቪ ገዛው 70 ሺህ ብር ያለኝ 105 ሺህ ብር ነበር። ዲቪ ገዝቼ 70 ሺህ ብር አንድ አመት ከቆየ በኋላ ኬዝ የልጅቷ ኬዝ መጨረሻ ላይ ስለነበረ ፌል አደረገ። ሪጀክት አደረጉት ቪዛው። በቃ ያኔ በቃ ህይወት ለኔ የመጨረሻ የተደበላለቀበት ሰዓት ነበር። ቡና እየሰራ ማለት ነው። ቡና የምሰራበትን ብር ነው ዲቪ ገዛውበት። የለኝ ገዛዋል 18 ሺህ ብር እጄ ላይ ነች። ምንድነው ማድረግ ያለብኝ? እንደው የባለቤቴ አባትና እናት ቢኖሩ ላመሰግናቸው ይችል ነበር። የሉም። ናና የኛም ቡና ቦርድ ሽጥ ብለው ውክልና ሰጡኝ። ጓደኞቼም ሰጡኝ፣ ወኪል ሆንኩኝ። ግን ያኔ ምንድነው ያልኩት? የቡናውን እንትን ፌል ሲያደርግ የሚሰማ ከሌለ አጸልይ ብዬ አንድ ፊክሽን እያነበብኩ ነበር። በአጋጣሚ ዘኔ አየሁት። የሚሰማ ከሌለ አጸልይ ይላል። እኔ ይህን 70 ሺህ ብር ያወጣሁት ብር ኑሮኝ አይደለም። ወደ ኋላ የተመለስኩት እናቴን ብዬ ነው። ለእናቴ ስላልኩኝ ነው ፈጣሪ ይሄን ያደረገው ብዬ የሚሰማ ከሌለ አጸልይ ብዬ ግድግዳ አንድ ክፍል ቤት ተከራይቼ ነበር መኖርና ግድግዳ ላይ የሚሰማ ከሌለ አጸልይ ብዬ ለጠፍኩኝ። የሚመጣ ሰው ያይና ፈይሰል ምን ነው ይላል። ትክክል ነኝ። ጸቡ ከማን ጋር? ወደ ከፈጣሪ ጋር። ያው እኔ ፈጣሪን ማስበው ምንድነው እንደ አባት ሌላ ሰው እንደሚያስበው አይነት አይደለም። የኔ አስተሳሰብ ያለው አንተ አባትን እንዴት ነው የምትለው? አሰፋን ከረሜላ ስጠኝ ትላጻን ነው ወይም የሆነ ነገር አድርግልኝ ትለው የለ። እኔም እንደዛ ነው ማስበውና በቃ ለምንድን ነው ይሄን ያላደረገልኝ? ግን እሱ ያሰበልኝ ነገር አለ እኔ ያላወቅኩት። ገባ? ያልተረዳሁት ነገር አለ። እሱ ያሰበልኝ እኔን አዲስ አበባ ሊያመጣኝ ነው ለካ ወደዚህ ህይወቴን ከስክራች ሊጀምረው አስቧል። እኔ አላቅም። ከዛ ጓደኞችም ውክልና ሰጡኝ። ድለላም ገባሁኝ። ቡና መሸጥ ጀመርኩኝ። የሰዎችን 700 ብር ኮሚሽን የተከፈለኝ ቡና ሸጣለሁ። ከ1994 እስከ 2002 ላይ ነው ኤክስፖርት ፈቃድ አውጥቼ ኤክስፖርተር የሆንኩት። ያኔ የነበረው ከዛ ከ18 ሺህ ብሯን ወደ ላይ ለማሳደግ የነበረውን ስትራግል ከባድ ነበር። ብዙ ድለላ ተገባ፣ ተሰራ፣ ምን ተባለ። ኤክስፖርተር መሆን የሚቻል መሰለኝና 1,800,000 ደረሻለሁ። ያኔ ቀጥታ የኢትዮጵያን ኮሚኒቲ ኤክስቼንጅ ሲቋቋም
እኔ ኤክስፖርት ፍቃድ አውጥቼ ነው የገባሁት አላቅም ስለ ኤክስፖርት ምንም በቃ ኤክስፖርተር መሆን አለብኝ ብዬ አሰብኩኝ እና ገባሁ ለ2 አመት ለ3 አመት ግን ኮመርሻል ቡና ሰራው እስከ 2009 እስከ 2013 ላይ ስፔሻሊቲ ኮፊ ነጋዴ ሆንኩኝ በህይወቴ ደግሞ የሚያስደስተኝ ጊዜ ስፔሻሊቲ ቡና የጀመርኩበትን ጊዜ ነው ማስተዋወስ ስለ ቡና ያው ያደኩት ቡና ሀገር ነው ዲቴል ቡና እንዳቅ ያደረገኝ ስፔሻሊቲ ቡና ነው ኢትዮጵያ ምን ያህል አቅም እንዳላት ያወኩት ያኔ ነው ከዚህ በኋላ ኤክስፖርተር ሆንኩኝ እንግዲህ ያው እዚህ ላይ ነው ያለሁት አይ ስፔሻሊቲ ሚሊዮን ከዚህ በፊት ካሴ ጋር ባረግነው ኢንተርቪው ምንድነው ብሎ ብዙ ሰዎች ስለጠየቁ አንተ እንደው ማንሳው ምንድነው ስፔሻሊቲ ቡና ባንተ እይታ በኔ እይታ ስፔሻሊቲ ቡና ማለት እንግዲህ ስፔሻል ማለት ምን ማለት ነው ልዩ ማለት ነው የተለየ ቡና ነው ኮመርሻል ቡና ስታውና እዚህ አንድ ኮመርሻል ቡና ቁጭ አድርጋ ያው ፕሪፓሬሽን ነው ኢትዮጵያ አቅም አላት ኢትዮጵያ የትኛው ዓለም ብትሄድ እንደ ኢትዮጵያን የሚያክል ቡና ያለው የለም ያንን ቡና በዝግጅትህን አስተካክለ ቆንጆ ቡና ማዘጋጀት ማለት ስፔሻሊቲ ቡና ማዘጋጀት ማለት ሌላ ነገር የለው ለምን ወደዛ ቀየርክ ኮመርሻል ወደ ስፔሻሊቲ ቡና ስገባ እኔ አሁን ዶላር ፈልጌ ምናምን አይደለም በኮመርሻሉ ኦሬዲ ስራው ነበር አገኛለሁ ግን ሁሉ ጊዜ የሚፈልገው ነገር ምንድነው ብዙ ሰው የሚሰራውንና የተለመደ ነገር መስራት እኔ ብዙም እንትን አይደለም ይሄ ልምዴም አይደለምና የምፈልገው ምንድነው ለየት ያለ ነገር ማየት ፈልጋለሁ አሁን ስፔሻሊቲ ላይ ያለው ዝግጅቶች አሉ ያው ታውቃለህ ፕሮሰሶች ብዙ ፕሮሰሶችን ሞክራለን የተለየ ነገር ማየት ትፈልጋለህ ኳሊቲ ነገር ላይ እኔ ኳሊቲ ነገር ወዳለሁ ለዛ ነው ወደዛ ፎከስ እንዳደርግ ያሰብኩት ከዛስ ስፔሻሊቲውን ጀመርክ ምን ይመስላል እስካለው ጉዞ ኤክስፖርት እስከጀመርከው ድረስ መጀመርህን ነገርከን እስካሁን ደግሞ ያለውን የተወሰነ ሳይት የከፈትካቸው እንግዲህ ስፔሻሊቲ ቡና ኤክስፓንድ ያረካቸው ስራዎች ስፔሻሊቲ ላይ ገና ሲጀምር የመጀመሪያ ጉጂ ሻኪሶ ላይ ነው አንድ የቡና መፈልፈያ ገዛውኝ ከዛ በፊት ግን አንድ ጓደኛዬ ከመግዛት በፊት አንድ ጓደኛዬ ነበር ማስረሹ የሚባል የሱን ሳይት ነው የተጠቀምኩ ስፔሻሊቲን ሰራ የነበረው ከዛ በኋላ ያው ገበያው እንትኑ ጥያቄው እየመጣ መጀመሪያ የት ሀገር ነው የሸጥኩት መጀመሪያ የሸጥኩት ሆላንድ ነው ሆላንድ አምስተርዳም አንድ ካምፓኒ ስቲል አለን አብረን እንሰራው ከትራቦካ ከሚባል ካምፓኒ ጋር የመጀመሪያ ቡናችንን ሸጥን እስካሁን እንግዲህ ከአንድ ኮንቴነር አሁን 50-60 ኮንቴነር አካባቢ እንሸጥላቸዋለን እነሱ ጋር ነው የምንሰራው ከዛ እንግዲህ ኤክስፓንሽኑን እስቲ ያው ጉጂ ሻኪሶ ገባን ሻኪሶ ሁለተኛ ሳይት እንደገና አደረግን ምዕራብ አርሲም ከሰዎች ጋር መስራት ሰራ ነበር ይርጋ ጨፌም ሳይት እንደገና ገዛው ከዛ ጥያቄ ነው ገባ አሁን ምንድነው የምታደርገው ጥያቄው ራሱ ከስተመርህ የሚጠይቅ ጥያቄ ሳይትን እንድታሰፋ ያደርጋል ሻኪሶ ቡና ብቻ አለኝ ብለ ትሄዳለህ ከስተመር ደግሞ ሲዳማም ሊፈልግ ይችላል ከስተመርን ፍላጎት ደግሞ ማሟላ ስላለበት ሲዳማ ደግሞ ሳይት ያስፈልጋል ሲዳማ ሄድኩኝ ሲዳማም ገዛው አሁን ምዕራብ አርሲም አለን ሲዳማም አለን ወደ ሀምበላ ጉጂ ሀምበላ ደግሞ የሚባል ሁለት ጉጂ ነው ዌስት እና ኢስት ጉጂ እዛም አለን ይርጋ ጨፌ ያለን ያው ኢትዮጵያ ውስጥ አሉ ከሚባሉ ቦታዎች ኢትዮጵያን ቡና የዓለም እኔ በእርግጠኝነት ልናገር የምችለው ሲዳማ ብትል የዓለምን ቡና ዓለም ላይ የመጀመሪያው ቶፕ ላይ ያለ ቡና የሲዳማ ቡና ነው እዛ ብዙ ሳይቶች ወደ 7 ሳይቶች አሉ እና ወደ 27 ሳይቶች አሁን አደረሰናል እስከፍታው ነው ግን የሲዳማ ቡና ለየት የሚያደርገው ምንድነው ስፔሻሊ ከዓለም አንፃር ፋይሰል ያነሳሻል የሲዳማ ቡና እንግዲህ ሃይ አልቲቲዩድ ነው ሁሉም ሃይ አልቲቲዩድ ያለው አሉ አሁን ለምሳሌ እኔ አንዳንዴ ያው ሶይል ታይፕ ዌዘር ብዙ ነገሮች አሉ ብዙ እንትን አላቸው እንትን ላይ ቡና ላይ አሁን ሰልሜ ወደ ታች ወደ ዌስት ስቴት ሃይ አልቲቲዩድ በወረደ ቁጥር ሶይል ታይፑ በተቀየረ ቁጥር የቡና ኳሊቲ ይለያል ሶይል ታይፕ አለ ሬዲሽ መሆን አለበት አልቲቲዩድ አለ ያ ደግሞ በቀላ ኢትዮጵያ ቡና ለቡና አሁን ከዚህ በፊት በእርግጠኝነት የምናገረው
ሲዳማ የመጀመሪያ ሳይቲንግ ከገባው በኋላ እንትን ሄድኩኝ ከራማው አንድ ሰው ሳይት ግዛ ብሎኝ ወሰደኝ ያየሁትና እዚህ ቦታ ላይ ምን ላደርግ ነው ምን ቡና አምጥቼ ነው እዚህ መሰራው ብዬ ጥዬ ወጣኝ ብዙም ገባ አንዳንዴ ያወክ ስትሄድ ነው ግን ያን ከራሙ አሁን የሚባል ቦታ ላይ ቡና እንትን ማድረግ በእርግጠኝነት የከራሙ ቡና አለ ማለት ትከበራለህ አልቲቲዩድ ደግሞ አስበው 2200 በላይ ነው ያ ብዙ አይ ቲንክ ይመስለኛል የሚጫወተው ከፍታውም ነው በጣም ከፍታው ብዙም ፐርሰንቱም ይዘው እሱ ነው የሚያድጉ ቡናዎች በጣም አሪፍ ኳሊቲ ያላቸው ሌላም ነገር እንዳለ ሆኖ ግን ብዙ ፓተርን ያየሁት እስካሁን ከፍታው ብዙ እንትን ይጫወታል ሲዳማ ላይ የነበረው በጣም ያው የትሬድ አክቲቪቲው ክፍት ነው ወዲያው ይታወቃል ሰዎቹም የቡና አክቲቪቲው በጣም የጦፈ ስለሆነ አካባቢውን ቶሎ ለማወቅ ይቀላል ብዙ ያለውን ቦታ ትንሽ ነው ወደ ጉጂ ምናምን ተመጣ አሉ ቦታዎች የግድ ስፔሲፊክ ቦታዎች ማወቅ አለበት ያ ከፍታ ያለበት ቦታ በጣም ብዙ አይነት ቦታ ስላለ ይመስለኛል ጨፌም ሌላም ቦታዎች ግን እንደዛ አካባቢ በደንብ እንትን ያሉ አይመስለኝም በደንብ ፖቴንሻላቸው አሁንም ያለ ይመስለኛል የሲዳማ ነው እንጂ የታወቀው ጉጂም ላይ ይሁን ጨፌም ላይ or ዌስት አርሲም ላይ ሌላ በጣም ፖቴንሻል ያለ ይመስለኛል አሁንም ቢሆን ብዙ ዲስከቨሪ ያልተደረገ ስላልሆነ ነው በግብይት ላይ ትክክል አንበላን የሚያክል ቡና የለም አንበላም ቆንጆ ቡና ነው ጉጂ ሻኪሶም በጣም ቆንጆ ቡና ነው ግን ምንድነው አሁን ሲዳማን ብትልኮ ሁሉም ሲዳማ እኮ ሲዳማ አይደለም ቆንጆ ቡና ነው ማለት አይደለም አሉ ቦታዎች አሏቸው ቆንጆ ቦታዎች አሉ አንበላን ብትል አሁን እንዴት ነው በጣም በሚገርም ሁኔታ ከቀበሌ እዚህ ቅርብ በ5 ኪሎ ሜትር ራዲየስ ውስጥ የተለያየ በ50 በ30 ኪሎ ሜትር ራዲየስ ውስጥ የተለያየ ቡናዎች ታገኛለህ በአለም ላይ በጣም የሚገርም ቡና ግን ዝም ያለ ቡና ደግሞ አለ አሁን ነው በተለይ ፋይሰል ሚለው በፊት 10 አመት በፊት እንደዚህ ብዙ ጊዜ ያው ሲዳሞ ኦር ይርጋጨፌ ወይ ጉጂ ብለን የምትሸጠው አሁን ግን ያለፈው 5 አመት አይሆንም 5-6 አመት ጀምሮ በትናንሽ ቪሌጆች ወር ቀበሌዎች እየተለየ because ከአንዱ ቀበሌ ያለው ቫልዩም ኳሊቲውም የተለያዩ ናቸው አሁን ድሮ ግን በአንድ ምን የሚያክል ሪጅን በአንድ ሌብል ነው የሚወጣው በአንድ ሌብል ነበር የሚሄደው ያው ስፔሻሊቲ ማለት ይሄ ነው እንግዲህ ስፔሻሊቲ ውስጥ ጠልቀስ ገባ ትፈልጋለህ የተሻለ ነገር ሁሌ እዚህ አካባቢ ምን አለ እኔ አሁን ፋርም የሆነ ቦታ ፋርም እየፈለኩ ነበርና አሁን ማወራቸው ምንድነው ፋርም ድሮ እኔ ፋርም አለኝ ቤንች ማጂ ሳላቅ 900 ሜትር ላይ ነው 900 ከፍታው 1000 ከ900 እስከ 1000 ላይ ነው አሁን እኔ ባቅ ቤንች ማጂ በጣም ከፍተኛ ቦታዎች አሉ ከዛም ያለፈ ማለት 2200 ድረስ ያላል ስታቅ ነው አሁን እኔ ፋርም ልውሰድ ብል ከ1850 እስከ 2000 ይላል 2200 ድረስ ያላለው ያ ዕውቀቱ ሲኖር ያወቅ እየገባህበት ስትሄድ እንደዛ ነው የሚሆነው የምንጠራው ቁጥር ከሲ ሌቭል በላይ 2000 በላይ 1900 በላይም ከሆነ አይ ቲንክ 1800 በጣም ቆንጆ ነው ከዛ በላይ ቢሆን ቆንጆ ነው ግን ሌላ ሀገር ላይ ሌላ ታሪክ ነው ይሄ የምንለው ስለ ኢትዮጵያ ነው ስለ ኢትዮጵያ የምንኖረው እንጂ አንዳንዴ 1500ም ያለው ስፔሻሊቲ ሌላ ሀገር ላይ በደንብ ይኖራል የኢትዮጵያ ነው እንጂ ለኢትዮጵያ ደግሞ የሚገዙ ሰዎችም በጣም ሃየር ስታንዳርድ አላቸው ትክክል አሁን ብራዚልን ሲገዙ የሚያዩበት እይታና ኢትዮጵያን ሲገዙ የሚያዩበት እይታ አንድ አይደለም ለኢትዮጵያ ያላቸው ሁሌ ኤክስፔክቴሽን ከፍተኛ ነው እሱ በጣም የኢትዮጵያን ቡና ቻሌንጅ ያደርጋል ብዙ ጊዜ በትክክል ይሄ እንትኑ እርሻው ከመንግስት ነው የሚገዛው አዎ ከመንግስት ይሰጣል ግን ከመንግስት ደግሞ ከመንግስት ወስደው ደግሞ ገባ ብዙዎች ከአቅም አንፃር ወይ መጠቀምም ያው እንትኑም በጣም እርሻ ከባድ ስራ ነው አቅም የሌላቸው ሰዎች ስታገኝ ትገዛና የተሻለ ነገር ትሰራበታለህ ጥሩ በጣም ወደ ኢትዮጵያ ኮፊ
ሴክተር እንምጣ ምን ይመስላል እድሉ ምንድነው ከዓለም አቀፍ አንፃር ቻሌንጁ ምንድነው የሚለውን ብናይ ደስ ይለኛል የኢትዮጵያ ቡና ትልቅ እድል አለው ምንም ጥርጥር የለም እንደውም አሁን በዚህ 7-6 አመት ውስጥ 7-8 አመት ውስጥ ትልቅ ለውጥ ነው ያለው ዓለም ያወቀው ነው ያለው እስካሁን የነበረውን ትሬንድ የሚለውጥ እንደዚህ አይነት ቡና አላችሁ እንዴ እስከሚባል ድረስ በጣም የሚደነቁበት ቡና እየመጣ ነው ለምን ያው ቀደም ከናን እንዳለው ሲዳማ ሲባል በበልክ ሲዳማ ይገዛል እንደውም በእርግጠኝነት ምነግርህ ምንድነው ከዚህ በፊት ትናንሽ ፍሬ ቡና ማንንም ይገዛ የለም ማንንም ሰው ኢሴክስ ላይ ራሱ ምክንያት ምንድነው አንደር ስክሪን ነው ይላሉ ሁሉ ጊዜ ቡናዎች አንደር ስክሪን በሆነው ቢናቸው ባነሰ ቁጥር ኳሊቲያቸው ከፍተኛ ነው የሚሆነው ከፕሮፋይሉ ሌላ ግን ስክሪን ሳይዝ 14 ብሎ ስለሚገድብ ባየር አንተ 13 መላክ አትችልም አሁን እየተለመደ የመጣው 13 12 ድረስ የሚፈልጉ ሰዎች አሉ ለምን ቡናውን ማወቅ ጀመሩ ገባ አሁን ለውጡ ይሄ ነው ገባ ወደ ስፔሻሊቲ ሲመጣ ከዚህ ቤት ስፔሻሊቲ የሚባል ነገር የለም ሰው ቡና ይገዛል ይጭናል ግሬድ 1 ራስ የሚባል በእርግጠኛ እንደ 13 አመት ውስጥ ነው እንደዚህ የመጣው ወደ ግሬድ 1 ከዛ እንግዲህ ፕሪሚየም ቡና ራሱ በቅርብ ነው ያው ፕሪሚየም የተጀመረው በሲዳማ ላይ ባሉት እንትኖች ነው ሃይላንድ ቡናዎች ላይ እና የኢትዮጵያ ቡና ትልቅ እድል ይዞ መጥቷል ቻሌንጆች ያው እንደ አፍሪካ ቻሌንጆች ይኖርብናል ያው የራሳችን ፖርት የለም በሰፖርት ነው የምንጠቀመው ብዙ ጊዜ ያሉት የመርከብ ችግር ምናምን እንደዚህ አይነት ሊገጥሙ ይችላሉ ሎካል ደግሞ ስትመጣ ስቲል ገና የተወሰኑ ገበሬዎች በጣም ጎብዘዋል ግማሹ ደግሞ ቡናን ያወቀው አይደለም ቡናን ነግዶ ብር ለመሰብሰብ ብቻ የሚያስብ ሰው አለ ቡናን መስራትና መነገድ ይለያያል እኔ ቡና ነጋዴ መባል ብዙም አይመቸኝም ፕሮዲዩሰር ነህ በባል ደስ ይለኛል ምክንያቱም ያው የተወሰነ ቫልዩም አዳድርገ ያው ባተክልም ምንም ባትልም የራስ ላይ ብዙም ሁሉንም ባታመርትም ከገበሬም በሰበሰብም የተወሰነ ቫልዩ አዳድርገ ኤክስፖርት ስለምታደርግ ፕሮዲዩስ ማድረግ አለብህ ነጋዴ ማለት ምንድነው እኔ በዛ አስተሳሰብ እንዳይያዝ ነው በቃ ቡና ሸጥክ ለወጥክ ቡና ይሄ የኛ ህይወታችን ነው እንደዚህ አንዳንድ ችግሮች ሊኖሩ ይችላሉ ግን ከችግሮቹ የበለጠ ግን ትልቅ ተስፋዎች ነው የሚታዩኝ በቡና ላይ ምን ትመክራለህ ቡና ላይ የሚገቡ ሰዎች ሁሉ ጊዜ ፎከስ ማድረግ ያለባቸው ቡናን መነገድ የሚፈልጉ ከሆነ ቡናን መነገደው ለኢምፖርት ነው ብሎ ባይመጡ ደስ ይለኛል በእውነት ቡናን መነገድ የሚፈልጉ በፍቅር ይነግዱ ከትንሽ የሚነሱ ችግር የለም በ50 ኬሻ በ10 ባግም ከምን የሚነሱ ግን ቡና በእምነት የሚሰራ ስራ ነው ከስተመሩ ያየው ዴሊቨር ሲያደርግ ነው ከስተመሩ የሚያየው ትልቁ ነገር ታማኝ ሆነው ታማኝነት ትልቅ ነገር ነው በፍቅር የሚሰሩት ከሆነ በእርግጠኝነት ሰክሰስፉል ይሆናሉ ይሄን መክራቸው በፍቅር ስሩት ነው የምላቸው ቡና ፍቅር ብቻ ግን ይበቃል ሌላ ያው በፍቅር ስራ ምንድነው ትክክለ በፍቅር ስራ ስትባል ምንድነው ትልቁ ችግር ያው በፍቅር ሰራው ስትልቆ ቁጭ ብለህ ከተማ ላይ ቁጭ ብለህ ወይም ሸራተን ቁጭ ብለህ ቡና ምን አይነገደው ቡና የሚነገደው ታች ወርደ ነው እሺ እንግዲህ አይታችሁታል ታች ወርደ ብርዱን አይተ ያው የገበሬውንም ቻሌንጅ እኮ እንትን ሼር ማድረግ አለብህ አንተ ቡናማ አዲስ አበባ ቁጭ ብለህ ሸራተን ቁጭ ብለህ የምትነገደው ንግድ አይደለም ከታች ስትሰራው ያ ነው ፍቅር ማለት ወርደ ታች ፕሮሰሱን አይተ ፕሮሰስ አድርገ አምጥተ አበጥረ ኤክስፖርት እስከምታደርግ ዲቴል እያንዳንዱ ተከታትለ መስራት ከሆነ በፍቅር ነው የምትሰራ ማለት ነው እኔ አሁን ህይወቴ ነው ቡናን እንደው ኢትዮጵያ ውስጥ ቡና የሆነ ነገር ሆነ ቢባል እኔ እንጃ አልሞትም ብላል ሞትም ሁሉም ይመስል ያላገም ሌላ መነገድ አልችልም ሌላ ንግድ መነገድ አልችልም መነገድ እኔ ነገ እንደው ቡና መስራው ቡናን ነው መስራት እንፈልገው እስከ ህይወት ፍጻሜም ልጆቼንም ካሁኑ ታች ድረስ ደው ገጠር ድረስ ያለው ነገር ዲቴል እንዲያዩ ማድረገው ምንድነው ይሄ
አሁን ተስቲን የ200 የ300 ዓመት ካምፓኒ እንዲሆን ነው የምፈልገው ለዚህ በፍቅር ይስሩት ምድላቸው ለዛ ነው ከሁለት አንድ ሰው ከየት ቢጀምር ይቀላል ለምሳሌ አንድ ሰው ገዢ አግኝቶ ከዛ ቡና ሶርስ ቢያረግ ይችላል ወይስ ቡና ኑሮት ገዢ ቢፈልግ ይችላል ትልቁ ሪሶርሱን ይዘው ብትነግድ የተሻለ ነው የሚሆነው ቡና እጅህ ላይ አለ ኮሞዲቲ እጅ ላይ አለ በቃ ቡና የትኛውንም ግሬድ ይሁን ቡና አለ ግን ኮንትራክት ይዘህ ሄደ ቡና መፈለግ እኔ እንትን ነው ትንሽ ኮንትራክት ይዘህ ምንድነው ቡና የምትፈልገው ግን ብዙ ሰው የሚለው ያው የስራው በጣም ከባዱ ፓርት ባየር ማግኘት ነው ይላል ብዙ ጊዜ ሰዎች የሚጠይቁኝ እንዴት ነው ባየር የሚገኘው እኔም ለዛ ነው የጠየቁ ወይ አንዳንዶቹም ቡና የሚጀምሩ ሰዎች ኤክስፖርት ከሚሰሩ ሰዎች ጋር ሲሰሩ ይቆዩና ሳምሃው የሆነ ገዢ ጋር ለሂንሽፕ ፈጥረዋል ሰስቴይነብል አይደለም ከዛ በኋላ እንደዛ ብዙ አጀማመር ከዛ ይበዛል ትክክል ኤክስፖርት ማናጀር ሆኖ ቡና ነግድ ብሎ የሚወጣ ሰው አለ ኤክስፖርት ማናጀር ስለሆነ ብቻ ቡና ይነገድም ብዙ ሰዎች ፌል አድርገዋል ኤክስፖርት ማናጀር ሆነዋል ቡና ማርኬት ባየር ያቃሉ ይሄ አንዱ ትልቁ ፓርት ነው የቡና ኤክስፖርት ግን ቡና ለምሳሌ ከናን ኤክስፖርቱን ይዞታል ዳየበንሳ ባይኖር ከናን የለም ለዛ ነው ቡናህን ይዘህ ነው ገባ አሁን በተለይ ይሄ ኮመርሻል ቡና ችግር የለውም ኮንትራክት ይዘህ ቡና ትፈልጋለህ ስፔሻሊቲ ግን ከራሞ ቡና ፈልጋለሁ ብሎ ወይም አርቤጎና ቡና ፈልጋለሁ ብሎ አንተ ኮንትራክት ገብተህ ቡና ፍለጋ የምትሄድበት ምክንያት አይሆንም ይሄ ገባ እያንዳንዱ የካፕ ፕሮፋይል አለ ያንን ፕሮፋይል ማምጣት ማለት ከባድ ነው ለዛ ነው ቡና ይዘህ ይሻላል ነው ገባ ማርኬቲንግ በጣም ኢዚ ነው ምናምን ሌላ አይደለም ግን መሰረት ያስፈልጋል ገባ ፋውንዴሽን ያስፈልጋል ፋውንዴሽኑ ካለ ጥሩ ነገር ይኖራል ብዬ ነው ማስበው ያ ስፔሻሊቲ ላይ ቡናውን ራሱ ካላወቅ ደግሞ ራሱ ከባድ ነው ስራውን በደንብ ማወቅ አለበት ለዛ ነው ከታች ጀምሮ በደንብ ከታች ከማምረቱ ጀምሮ እስከ የተያያዘ ነው እንደ ካምፓኒም ካልተያያዘ ታች ያለውና እዚህ ያለው ታች የምታመርተው ነገርና እዚህ ለደንበኛ የምትሰጠው ያን ነገር ሙሉ ቼኑን አንደርስታንድ ካላረክ ስራው በጣም ከባድ ነው የሚሆነው ለዛ ነው ማንተን ነው ምንድነው የሚሆነው አንድ ካምፓኒ ሙሉ ነው ብትለው ማርኬቲንጉና ሪሶርሱ እኩል መምጣት አለባቸው እዚህ ቡና ተስጨት እዚህ ጋር መኖር አለበት መናበብ አለበት አለዚያ ከባድ ነው የሚሆነው ደግሞ አንድ ነገር ምንድነው ኤክስፖርት ስፔሻሊቲ ኤክስፖርት አደረግ እኔ 2013 የመጀመሪያ ቡና ሳምፕል ይዤ ሻንሃይ ሄድኩኝ አሸናፊን ያገኘሁት አሸናፊ ያርጋው የማን ነው የ90 ፕላስ የሚባል ካምፓኒ አሜሪካን ሀገር ላይ ማርኬት ማናጀር ነበር እሱና ማርኬታቸው ነበርና እሱ ሴልስ ነበር አየ ሳምፕል ወሰደ ካፕ አደረገ ቡናውን በጣም ወደደው ከዛ ደወለልኝ ቀጥታ ደወለልኝ ፋይሰል ቡና አለኝ ሶልድ አውት አልኩት ስለው ኢትዮጵያ የሆነ ሶልድ አውት በመጀመሪያ ጊዜ ሰማሁት አንተን ነው አለኝ ገባ አንዳንዴ እንደዚህ ስፔሻሊቲ ቡና ላይ ሲሰራ በቃኝም ማለት ያስፈልጋል ዝም ብለህ ሁሉ ነገር አለኝ ማለት አትችልም ገበያህን ታጣለህ ያ ቡና ወስቷለኛው ሰውዬ ፕሮፋይሉን ይዞታል ምን አለው ብሉበሪ አለው ፍሎራል ነው ሁሉ ነገር አለ ያንን ቡና ይዞ መጥቶ ሌላ ቡና ብትልክለት እዚህ ጋር ደግሞ ዌስት ቡና ብትልክ ዋይኒ ነው ሁሉም አሁን ኢትዮጵያ ውስጥ ትልቁ የምትታደለው ሁሉም ቡናዎች አንድ አይነት እንትን የላቸው ፕሮፋይል የላቸው ሁሉም እያንዳንዱ ፕሮፋይል አለው ሲዳማ የራሱ አለው ምዕራብ አርሲ አሁን ናቹራሉ በጣም ልዩ ነው በተለየ ነው ወደ ዌስት ደግሞ ስትሄድ ዋይኒ ፍሌቨር ነው ብዙ ቡናዎች የተለያየ ፍሌቨር ስለላቸው ያ ራሱ ማርኬቱን እንትን ለማድረግ ብዙ አማራጮች ታገኘው አንዳንድ ሰው የሚፈልገው የራሱ ፍላጎት አለ እና ታማኝ መሆን እኔ ኤክስፖርተር ኮንክ ስፔሻሊቲ ላይ ሆነስቱ በቃ ሌላ ነገር ምንም አያስፈልግም
አይ እሱንም በደንብ እንድታነሳ ነው እኔስ ብዙ እንደውም በጣም ብዙ የቡና ሰዎች ይሄንን ፖድካስት እንደሚሰሙ ያወቅኩት ባለፈው አፍካ ሲሄድ ነው ይሄ የአፍሪካን ፋይን ኦኬ በጣም ብዙ ሰው ነው የሚሰማውና አም ሹር በጣም ብዙ ቡና ላይ መግባት ቢፈልጉ ሰዎች የሚሰሙት ሾው ነው የዛሬው በተለይ ለዛ በደንብ እንድታነሳም ስለምፈልግ ነው ስለ ቡና እና ብዙ ጊዜ ቅድም ያልከው የኢትዮጵያ ኤክስፖርተር የለም አያውቅም ብዙ አብዛኛው ስለ የሆነ ቡና አለ በቃ ያ ቡና ካለቀ አለቀ ነው ካሌለ ሌላ አንዳንድ ሰው ምን ያደርጋል ከሌላ ቦታ ለማምጣት ስለ በቃ ይሄ ወረቀት ካሌለ የለህም ነው ጥቁር ወረቀት ማቅረብ አትችልም የሆነ አይ ቲንክ ሌላም የቢዝነስ እንትን ላይ አለ መሰለኝ አሁን አይ ልሙጥሉ ካለ ካልከው ሰው አይ ዶሲም አለኝ በቃ ዶሲውን መውሰድ ይችላል በቡናም እንደሱ አይነት እንትን ያለው አይ በቃ ይሄ ቡና ሲሆን ደግሞ ፕሮዳክቱ ያው አንድ አይነት እይታ ነው ያለው ግን የተለያየውን ያው ለማቅረብ ያመቸዋል ግን ነገ ባይሩ ተመልሶ እንዳይመጣ ያደርጋል ብራንድህም እንዳይገነባ በዛ ላይ ነው የሚገነባውና ሰዎቹን ብዙ ጊዜ ማዮኔም ይሄ ቡና አልቋል ስትል ሪስፔክት ነው የሚያረጉ በትክክል ኦኬ የሚሰራው ነው ያውቃል የሚሸጠውንም በገደብና በእንትን ነው የሚሸጠው because አሁንኛም በቃ ይሄ ቡና አልቋል በቃ ምንም እንትን ማድረግ አንችልም እንኳን አልቋልም የሆነ ቦታም ሳቹሬት እንዲያረግም አንፈልግም በትክክል የሆነ ፕሮዳክት በቃ ዝም ብሎ ባለቤት እንዳሌለው መልቀቅም አያስፈልግም ረጅም ጉዞ መሄድ ለሚፈልግ ሰው ይሄ በጣም አስፈላጊ ነው በትክክል ግን ብዙ ጊዜ ኤክስፖርተር ላይ የማየው ፓተርን በቃ እስከላኩ ድረስ ዶላሩ እስከመጣ ድረስ እንትን እስካልኩ ድረስ በቃ ለላክ ነው ከዛም በኋላ ደግሞ ያ ደንበኛ ይሄዳል ተመልሶ ያንን ደንበኛ አኳየር ማድረግ ላይ ደግሞ በጣም ብዙ ኮስት ይሆናል ያንን መልሶ ለማምጣት ራሱ በትክክል ያው የኢትዮጵያ ኤክስፖርተር ትልቁ ችግር ምንድነው ፕሪሺፕመንት ሳምፕል የሚሄደውና ዴሊቨር የሚያደርገው ቡና ይለያያል ይሄ እንደ ሀገርም ገባ አንዳንዴ ስታስብ ይሄ አሁን እኔ እውነት ለመናገር ይሄ ኃላፊነት ነው በቃ አንድ ካምፓኒ ብቻ ለምትመራው እንደ ሀገርም እኮ አንተ ብራንድ ይበላሽ ሀገርህንም ማሰብ አለብህ ሁሉ ጊዜ ገንዘብ ተሰበስባለህ መጨረሻ ላይ ምንድነው የምታደርገው ገንዘብ መሰብሰቡን እኮ የትም ሆነ መሰብሰብ ትችላለህ ግን ቡና ስትሰራ ስፔሻሊቲ ቡና ስትሰራ በቃ በሚቻል መጠን ፕሪሺፕመንት ከላከው ሳምፕል ዴሊቨር የሚያደርገው የተሻለ እንዲሆን ማድረግ አለብህ ይሄ ነው ገበያህን እንደፈለክ አሁን በጣም እኛ ዳይበንሰን ማን በቃ አሁን ኮሪያን ሄድ ለምሳሌ ከሁለታችን ቡና አብዛኛውን ሁለታችን ቡና ነው ያለው ኮሪያ ሀገር ነች አስበው የኢትዮጵያ ቡና ሲባል ዳይበንሰን እና ተስቲ ነው የሚት ያ የመጣው ቡና ብዙ በመላክ አይደለም ያ የመጣው ኳሊቲ ነው ኮንሲስት አድርጋ 15 አመት ኳሊቲን መቀጠል ማለት ዋጋ ልትከፍል ትችላለህ ያው ስራ ጫና ይኖራል ምን ይኖራል ግን ይሄ ግዴታ ነው ማንንም ስፔሻሊቲ ይሰራል የሚል ሰው ካለ ኳሊቲ ላይ ፎከስ ማድረግ ያለበት ኳሊቲ ላይ ነው ናይስ አመጣጡ ግን ይሄ ስፔሻሊቲ ኮፊ ቅርብ ጊዜ ነውና በምን ምክንያት ነው የመጣው ከየት ነው የጀመረው የመጀመሪያው ግን ትራቦካ ነው ስፔሻሊቲ ኮፊ ግሬን ፕሮ የሚባለው ነው ራሱ ጂት ባግ ላይ የሚገባው ግሬን ፕሮ ራሱ ፕላስቲኳ ከውስጥ የሚገባው ይሄ ያው ፉድ ግሬድ ነው ግሬን ፕሮ ፕላስቲኩ ትራቦካ ነው የመጀመሪያው ኢትዮጵያን እንትን አስተዋጽኦ አለው ይሄ ትራቦካ የሚባል ካምፓኒ ስፔሻሊቲ ቡና ኢትዮጵያን ስፔሻሊቲ ቡና እንትን ለማድረግ ትራቦካ ትልቅ አስተዋጽኦ አለው እሱ ነው የመጀመሪያው ገዢ አብዛኛውን በቃ እሱ እጅ ነበር እነ ሮያል ምትላቸው ሁሉም እነ ካፌ ኢምፖርት ከትራቦካ ነበርኮ የሚገዙት በኋላ ነው በራሳቸው መግዛት የጀመሩት አብዛኛውን ጊዜ በእሱ ነው የኢትዮጵያን ስፔሻሊቲ ቡና ወደ ኢትዮጵያ ይዞ የመጣው ማለት ትችላለህ ሌሎች ፋክተሮች የሏቸውም ብለህ ግን ታስባለህ ስፔሻሊቲ አሶሲዬሽን መቋቋም ሰዎች ስለ ስፔሻሊቲ ቡና መረዳት መጀመር ማለቴ አሶሲዬሽኑም ከተቋቋመ 10 ምናምን መቶ ነው ይሄ በቃ በተለይ እንትን አወጡ
የዛሬ ስንት ዓመት የመቅመሻ ስታንዳርድ ወጣ። ስታንዳርዱም ከወጣ በኋላ ደግሞ ከዚህ በላይ የሆነው ስፔሻሊቲ ብለን እናውጣው 85 ፕላስ ግሬድ 1 ብለው ከ85 ወደ ታች ያሉትን ግሬድ 2 እንደዚህ ግሬድ 3 ምናምን አለ። እነዛ ስታንዳርዶች በአለም ደረጃ ታወቁ። ሁሉም መግባባት ጀመረ። ከዛም በኋላ አሜሪካ ላይ በተለይ መጀመሪያ አይ ቲንክ በጣም ብዙ አሜሪካና ዩሮፕ ላይ ነው በጣም ብዙ ሙቭመንቱ የነበረው የተሻለ ቡና ለማምጣት። አሁን ግን ያለፈው 5 ዓመት ሚድል ኢስት ወደ ኤዥያ ነው ወደ ኤዥያ ኢትዮጵያ ማርኬት ትልቅ አግሬሲቭ የሆነ ዲማንዶች መጡ። እነሱን መከተል ጀመሩ። ያ የመጣው ይመስለኛል በቃ ሰዎች ያው የተሻለ ቡና ከመጠጣት ኢንትረስት ማሳደር ይመስለኛል እና የሚጠጡትንም ቡና ቦታ ከማወቅ ይሄም ነገር ከቡና ከሚቆሉት ወይ ከካፌዎቹ አልፎ የሚጠጡ ሰዎች ያው አሁን ሌላ እኛ ሀገር ነው እንጂ እኮ ሰዎች ፋይሰልም እዚህ ላይ መጨመር ትችላለኝ እና የሚጠጡትም ቡና ያውቁታል። ዛሬ ኬንያን የምጠጣው ዛሬ ኢትዮጵያን የምጠጣው ምናምን እና ኮፊ ሾፕ ላይም ይቀመጣል። እኛ ሀገር ነው አሁን ያው ያለን የኢትዮጵያ ቡናን የምንጠጣውም ጥያቄም የለን። ሶ ኪሪያሲቲም ብዙ የለም። ያው አጠገባችን ስላለ ቡና ስላደግን ደሞ ይሄ ስፔሻል እንትን ኤክስፖርት ስታንዳርዱ ብዙ የማግኘት እድሉም ስለሌለ ኢትዮጵያ ውስጥ ብዙም ቡና የሚያቅሰው ጥቂት ሰው አሁን እንደውም የተሻለ እየመጣ ይመስለኛል። አሁን ለውጥ አለ። ግን ውጭ ሀገር ስትሄድ ግን ተጠቃሚው ራሱ በደንብ ያውቃል። በእርግጠኝነት እንደው ከኛ ካፐሮችም የሚስተካከሉ ተጠቃሚዎች ይኖራሉ። ኮንሱመሮቹ እንደዚህ አይነት ሰዎች አሉ በደንብ ዲቴል የሚያውቁ ዋው ይሄ ቡና ብሉቤሪ ነው እንደዚህ ነው ፕሮፋይሉን ይነግሩሃል። ግን ይሄ ሰውዬ ምንም ስለ ቡና ብዙም እንትን አይደለም። ግን በቃ እንዴት ነው ካፒንግ ክላሶች ይሰጣሉ የ3 ቀን የ4 ቀን ምናምን እንደዚህ አይነት ነገሮች ስላሉ ኢንተረስት ያለው ሰው ሄዶ መማር ስለሚችል እነሱ ጋር ብዙዎቹ እውቀት አላቸው። አሁን ደግሞ የጀመረ አዲስ ሙቭመንት አለ። አሁን በየሀገሩ የቤት ውስጥ ባሪስታ የሚባል ሰው የራሱን ማሽን ገዝቶ ሄዶ የተለያየ ሀገር ቡና ይገዛና እዛው ቤት ራሱ ማኪያቶ ላቴ ምናምን መስራት በጣም ብዙ እየተለመደ ነው። በትክክል እና ገጥሞ አያውቅም አክቹሊ እንደ አንድ ሰው የሚጠጣው ያንተን አወር የቴስቲንግ ቡና ተገናኝተህ ታውቃለህ? ውጪ ሰው አንድ ማቀው ሰው ለነገሩ ኢትዮጵያዊ ነው። የሆነ ካፌ ውስጥ ሄዶ የኛም ቡና አየና ስክሪንሾት አድርጎ ላከልኝ። እኛ ደግሞ ምንድነው ከቅርብ ጊዜ ወዲህ ያው የኢትዮጵያ ቡና ብቻ ሳይሆን ስምህንም ፕሮሞት ማድረግ ስላለብን ሲዳማ ከራሞ ፋይሰል አብዶሽ እንደዚህ የምንላቸው ነገሮች ስላሉ ስምህም እዛ ላይ ይጠቀሳልና እንደዚህ እንትን ያደርግልኝ ሰው አለ። አይ በቅርብ የሆነ ሀገር በቃ ቤት ውስጥ ነው የሚጠጣው። ግን በቃ ቡናውን በጣም ነው የምወደው ይሄንን ቡና ያማሾን ቡናና ላገኛችሁ ፈልጌ ነው ምናምን ብሎ መጥቶ ሰውዬ አንዳንዴ አሁን ያ ሙቭመንት በጣም ተጀምሯል። ሰዎች በቃ የሆነ ሌላ ስራ አላቸው ግን ቡናውን በጣም የሚወዱ ቤታቸው የሚያፈሉ በደንብ ስለ አምራቹ የሚያውቁ የታካይ እንደሚያርግ የሚያውቁ ምን የሚሉ በጣም አለ። I think የውጭ would make sense like አሁን የኢትዮጵያ ስቶሪው ሳይሆን ቡናው ነው ሰው በጠጣት ቢፈልገው ገና ነው። ለዛ አሁን የውጭ በቃ የነጭ አዲስ ስታይል ይመስላል ስቶሪው የደረሰበት እንትኑ ቼይኑ ምኑ ሜቢ ኛ አሁን ኒድ ሌቨል ያለን ይመስላል። ዋጋው ጥሩ ነው ጥሩ ቡና ነው ስቶሪው ተጨማሪ ነገር ነው እንጂ ዋጋው ላይ ኢምፓክት አይኖረውም። ቀደም ያነሳው ግን አይ ቲንክ ፋይሰል የትራቦካ ኢንትረስቲንግ እንትን ይመስላል። ምክንያቱም በአለም ላይ አንደኛ የሚባሉ የኦርጋኒክ ፕሮዳክትስ ትሬዲንግ ካምፓኒ ናቸው። ደች ነበረ ከዛ ኒውዮርክ ስቶክ ኤክስቼንጅ ሊስትድ የሆነ እንትን ነው። ኢትዮጵያም ሌላ ነገር ላይም እየሞከሩ ያለው ካምፓኒዎች ናቸውና ኢንትረስቲንግ ነው የሆነ ነገር መነሻ አሁን አዲስ ሴክተር ትልቅ ዶላር የሚያመጣ ክሬት ማድረግ ደስ የሚል ነገር ነው። ነገም ሌላ ነገር ክሬት ሊደረግ ይችላል በዚህ አይነት። ፓናማ እንዳልከው በጣም እንትን አላቸው በጣም የመሸጥ ቡናውን በደንብ የመስራት እንትን አላቸው። ሌላም የረዳቸው ግን በጣም ትንሽ ቮሊዩም መሆኑ ነው። ያንን ቮሊዩም ግን ያው ትንሽ ያለህን ነገር በደንብ ነው የምትንከባከበውና በደንብ ነው የምትሸጠው። እዛው ደግሞ በጣም የታወቀ እንትን አላቸው ኦክሽንም አላቸው ቤስት ኦፍ ፓናማ የሚባል
ከዚህ በፊት የሆነ ቦታ ፓናማ ነው ውድ የሚሸጠው ብዬ ብዙ ጊዜ ሪፈር ሰው የሚያረጋው አሁን ሙዚክ ልንባረጋው የሆነ አለ አንድ የሆነ እንስሳት በልቶት እንትን እና በጣም እንትን የሆነ ነገር ነው ስለ ከስንት አንድ የሆነ ነገር ነው ስለ ፓናማ ስትል እንደ ኢንዱስትሪ ነው የምታወራው ግን ያኛው አንድ እንትን ነው ብዙ ከቢዝነሱ አኳያ ብዙ ኢንፍሉዌንስ ያለው ነገር ነው የሆነ ሰው የሆነ ቦታ ወይ ቲክቶክ ላይ ወይ ኢንስታግራም ላይ የሰማው ነገር ነው ግን ስቲል አሁንም ማስበው ትልቁ ውዱን ዓለም ላይ እየሸጡ ያሉት ፓናማ ናቸው ኢንዶኔዥያ ላይ ነው የሆነ ሀገር የሆነ እንስሳ የጥርኝ ነው ምንድነውኛ በዚህ በአማርኛ እና እሱ ነው ሰው ሁሌ እንደ ሪፈረንስ ውድ የሚሸጠው ቡና እሱ ነው እዚህ ሙከራ ያለ ይመስለኛል እዚህ ሙከራ ያለ ይመስለኛል አብልቶ እንስሳት something የሆነ ካፌ ወደ ሴሚሲ አካባቢ እንደዛ አይነት እዛው ነው የሚያሳው ኦኬ አሁን ወደ አትስ ልበጣ ፈይሳል በስራ ጊዜ በጣም ቻሌንጂንግ አጋጣሚ ነው በቃ ላቆም ሁላ ያልክበት በተለይ ቢዝነስ ውስጥ የተለያየ ቻሌንጆች ያጋጥማል እና ያልክበት አጋጣሚ ነበር ወይ እና ያው ሁሉም ሰው በዛ ፕሮሰስ ስለሚያልፍ እንዴት ማኔጅ አረከው የምታስታውሳቸው ኤክስፖርቱ ላይ ላቆም ነው አሁን አብሶ ስፔሻሊቲ ከገባው በኋላ ላቆም ነው ያልኩበት ሰዓት የለም ሊኖርም ይችላል ያልገምትም ነገርኩ ያው ቡና ይዤ ነው ከሞትኩም ቡናውን ይዤ በሞት ደስ ይለኛል እንደዚህ አልጋ ላይም ቢሆን እሷን ሬቸሪንግ ፍቅር ነው ያለ ምንም የለም እሱ ያው ቻሌንጆች አይሉም አይደለም ቢኖርም ያው ቶሎ ማኔጅ ማድረግ ትችላለህ ችግሮች ይኖራሉ ችግሮችን ወደ እድል መቀየር ነው ሁሉ ጊዜኛ ችግራችን ምንድነው ችግር ይዘናል ችግር ማውራት ነው ትልቁ ችግሩ ራሱ ችግር ማውራት ነው ወደ ቻሌንጅ ሲመጣ ወደ እድል መቀየር ይቻላል እሱን ሁሉ ጊዜ ማሰብ ያለበት ምሳሌ ያለ የምትነግረን ሜቢ ቻሌንጅ ያጋጥመው ወደ እድል የቀየርክበት ጥሩ ጥያቄ ነው አሁን ለምሳሌ ሬድሲ ችግር መጣ ብለ ቆይስቲ ሁቲ እንደዚህ ያደረገ እንትን አደረገ ብዬ እኔ አልጠበቅኩም ምንድነው ያደረኩት 36 ኮንቴነር በፍጥነት አበጥረጭ ጫንኩኝ ቢያንስ የተወሰነ ዶላሮችን አሁን ይሄ ቀላሉን ቻሌንጅ ነው የምናገረው በቃ ትፈራለህ ገንዘብ ነው የባንክ ገንዘብ ነው አንድ ነገር ቢሆንስ ምናምን ብለህ ትፈራለህ ብዙ ሰው በዛ በሬድሲ ላክ ይሄ አሁን ምን መሰለህ የቡና ሲዝን ብዙ ጊዜ ፒክ የሚያደርገው አሁን ማርች ከኤፕሪል በኋላ ነው ብዙ አሁን እሱ እያለ ያለው ከማርች ውስጥ ፌብሩዋሪ ውስጥ ብዙ ጭነት ይኖራል ማለት ነው ለምን ከኤፕሪል በኋላ ሁሉም ስለሚጭን ኮንቴነር ድሮም ያስቸግራል ኢትዮጵያ ላይ ዩዛሊ ችግር አለ አሁን እንደገና ተመጣጣለ ችግርን ይሄ ችግር በጣም ከባድ ነው አሁን ከመተኛቴ በፊት በመጀመሪያ ጨርሼ መተኛት አለብኝ እንደዚህ አይነት ነገሮች ነው አሉ ችግሮች ብዙ አሉ ግን አሁን ማንሳት ላይ ቀድመም እያነሳ ነበር ከካሜራ በስተጀርባ ምን ያህል አሁን ሬድሲ ላይ ያለው ችግር ቡና ሴክተሩ ላይ ምን ኢምፓክት ሊያመጣ ይችላል አሁን ያለበት ነገር ምን ይመስላል አሁን ነው እንግዲህ እሱን እንዴት አድርገን ወደ ድል እንቀይራለን ምንለው አሁን ነው እውነት ለመናገር አሁን እንግዲህ አክቲቭ ነው እየሰራ ያለው ሺፒንግ ላይን ኤምኤስሲ ነው አብዛኛውን ከዚህ ፊት እነ ሜሪስክ ነበሩ ሌሎችም ነበሩ አሁን እነሱ በሌሉበት በአንድ ሺፒንግ ላይን ብቻ የኢትዮጵያን ቡና አውጥተን እንጨርሳለን ማለት ከባድ ነው ስለዚህ የኮንቴነር እጥረት ይመጣል የጭነትም እጥረት ይመጣል ሺፒንግ ላይን ማግኘት አትችልም ቡኪንግ ራሱ ሊያቆሙ ሁሉ ይችላል ብዬ ነው የማስበው ምክንያቱም ከአቅማቸው በላይ ከሆነ እሱ ያስፈራኛል ግን ያፈርተህ ደግሞ አሁን ግን በቅርብ የሰማሁት በአውሮፕላን እንደተጫነ ነው በጣም ወደ ከ10 ኮንቴነር በላይ አንድ ጫኝ ጭኗል 10 ኮንቴነር በላይ ማለት በጣም ብዙ ይሄ ማለት ስንት ቶን ነው በጣም ብዙ ማታ ያየው ነበርና እኔ ማታ ዛ ነበርኩ በአጋጣሚ ብዙ ሰው እየጫነ ነው ለሊቱ 7 ሰዓት ዛ ነበርኩ ጉምሩክ ነበርኩ ከስተም ነው እንትን ምንድነው ካርጎ ነበርኩ እኔ እንኳን የሆነ ከስተመሬ በጣም በውድ ዋጋ ስለሸጥኩት ነው ቡናውን $18 የሸጥኩት ቡና አለ ያ የቲኦኤች ሰከንድ ፕሌሱን $18 ፐር ፓውንድ የሸጥኩትና ወደ 80 ምናምን ካርቶን ነው
እሱ ማውጣት ስላለብኝ በጣም ስለተጨነኩኝ ትንሽ ልጆቹን ላገዛቸው ብዬ ወጣሁኝና ሳይ ወደ 2 ኮንቴነር የሚጭን ሰው አይቻለሁ የሚጭን ካምፓኒ በአንድ ቀን ያ እንግዲህ ያው ለነገሩ አንድ ካምፓኒ መሰለኝ የሚቀበላቸው ነስፕሬሶ ነው መሰለኝ ድንገት ሾርት ነው መሰለኝ እንጂ አያዋጣም $2 በአንድ ኪሎግራም $2 ከምናምን ሳንቲም ጨመረበት ትንሽ አይ በጣም ከፍ ሲል ዋጋው ይቀንሳል ተብያለሁ ከዛም ነው እንዴ እሱን መጠየቅ ይፈልጋል ልክ ነው ግን አይ ብዙ መንገድ ይፈልጋል ግን በጣም አይ ቲንክ ሲሪየስ ይመስለኛል ሲሪየስ ነው እኔ ሮዱንም መሞከር ነው እስቲ ድንገት ወደ እኔ አላቅም በኢጂፕትም አድርገን በሮድም ምን ቢሆን መጫን ነው እንጂ አንለቀውም እንግዲህ ቡና ይዘናል ግን ትንሽ የሚያስፈራ ነገሮች አሉ አሁን ወደፊት የሚመጡ የተሻለ ነገር ከመጣ አናቅም ገባህ አሁን በመታቀው ነገር ስላልሆነ እንደው ጦርነቱም በስምነት ቢያልቅ ለኛ ሲል አብሶ ለአፍሪካውያን ሲል የተሻለ ይሆናል እሱ እስከ ቀጠለ ግን ቡና ሴክተሩን በከፍተኛ ሁኔታ ይጎዳል በሞምባሳም የተጫነ ነው አሁን እንደዛ እሱን እርግጠኛ አይደለሁም የምታውቀው ነገር አለ በሞምባሳ አላቅም ግን በሮድ የሚባል ወሬ ሰምቻለሁ ግን እርግጠኛ አይደለም እያጣራ በሞምባሳ ቢሆን የተሻለ ይመስልኛል ሚጫን የሚያቅሰው ካለ እዚህም ቢያስቀምጥ ወደ ኤሮፓ ለሚሄድ እነዚህ ሰዎች እኮ ያው ሳውዝ አፍሪካም ሄደም እኮ አሁን እኮ ከጅቡቲም ሳውዝ አፍሪካ ነው የሚሄደው ቀጥታ ወደ እንትና ሄደም ግን በጣም ከባድ ነው እኔ ትንሽ ወደ ሞምባሳ ያው ራቅ ባልከው ቁጥር ደግሞ ኮስቱ የጨመረ ሄዳል ሱማ አይ የሺፒንግ ላይንም አሁን ከእጥፍ በላይ 3 እጥፍ እንደዛ ሆኗል ጨመረባቸው ያው እኛ ስለማንከፍል አናቆም እነሱ ስለሚከፍሉ ነው አናቀም ገዢዎቹ ስለሆነ የሚከፍሉት ያንን አናቆም እንጂ በጣም ጨምሯል 2-3 እጥፍ ጨምሯል ከዛም በላይ አው ኢትዮጵያ ላይ ዘርፋው የከፈተች ነው በፋይናንሻል ቴሌኮም ተከፍቷል ፋይናንሱ ይከፈታል ወደፊት ሜቢ አንዱ ሊከፈት የሚችለው ቡና ነው እና ቢከፈት ያው ብዙ ይሄ ባየሮቹ ሊመጡ ይችላሉና ከኢንተርናሽናል ኮምፒቲሽን ማኔጅ ከማድረግ አንፃር እንደ ሀገር ያለን ዝግጁነት ምን ይመስላል ያንተ ግንዛቤ ምንድነው ኮምፒቲሽኑ ይኖራል ግን እነሱ ይመጣሉ እኛ እንጠፋለን ማለት አይደለም ያው እነሱም ሲመጡ እኮ እኛ እናስፈልጋቸዋለን ቀጥታ መተው ዝም ብለው አይሰሩ ምን ዘጋጀውም አብረን እኛም ኮምፒት ማድረግ እኮ እንችላለን እነሱ እዚህ መተው ሲሰሩ እኛ ስለምን ሄደን እነሱ ጋር እንሰራ የራሳችንን እንትን ለምን አንከፍትም ሁሉ ጊዜ ምንድነው እዚህ ላይ መገደብ የለብም እንደ በቃ አንድ ቦታ ላይ ቆሜ ኤክስፖርተር ብቻ ሆናለሁ ብለ ማሰብ የለብም ሮስት አደርጋለህ ቫልዩ አደርጋለህ ኤክስፖርት አደርጋለህ ያም እነሱ ኮምፒት መተው እዚህ ሲያደርጉ ደግሞ አንተም ደግሞ ወስደ ደግሞ ቡናህን ኮምፒት ማድረግ አለብህ ወስደ ከነሱ ጋር እስቲ አንድ ኢትዮጵያ ያለ እንትናን ነው ማቀው ከፋ ኮፊ ሳሚ እዚህ ላይ ኢንተርቪው ሆኖ ነበር ኦኬ ሳሚ ያስበው ያንዳንዱ ብራዚላይን ዩሮፕ ላይና አሜሪካ ላይ እንትን ካምፓኒ አላቸው እኛ ለምን አንደርግም ይሄን ነገር ይሄን ማድረግ ወንጀል ይመስለናል ወንጀል አይደለም እንደ ሀገርም ኢንተርናሽናል ማርኬት ውስጥ መግባት አለበት ዶላር እኮ ለሀገርም እኮ ዶላር ተመጣጣለ እኔ እንደውም እቅዴ እንደዛ ነው ወደፊት ኢትዮጵያ ኢንተርናሽናል ማርኬት መክፈት ፍላጎት አለኝ ወደ የተለያዩ ሀገሮች ላይ የራሴን ኦፊስ ከፍቼ ሁሉ ጊዜ በእነሱ ላይ ማርኬትን አንጠልጥልህም መኖር የለብህም እንደማንኛውም እነሱንም ኮምፒውተር አድርገህ የሀገርህን ቡና ወስደህ ፕሮሞት ማድረግ አለብህ ብዬ ነው ማስበው እኔ እንደዛ ያ ፕላን አለኝ ሶ እነሱ መጡ ማልመጡ ለኛ እኔ ላይ የሚለውጡት ነገር ቢላል ደግሞ ነጋዴ ኮንጋ አትፍራ ለምን ትፈራለህ የሚመጣውን ነገር አንተም እጠፋለሁ ለምታስብ ከሆነ አሁን ብዙዎቹ ምንድነው እነሱ ቢመጡ የተሻለ ይሆናል ኢትዮጵያ የተሻለለች ሁሉ ጊዜ ምንድነው የሚመጣውን ነገር ተቀበለ እኛ ሁሉ ጊዜ ራሳችንን ዘግተን መኖር ስለለመድን ነው እሱ ጥሩ አይደለም እኔም ይሄንን ሐሳብ በጣም ነው መስማማው ስለ እነሱ በመምጣታቸው የተሻለ እንድትሆን ያረጋሃል እንድትነቃ ያረጋሃል ድሮ ማታረጋውን ነገር ማረግ እንድትችል ያረጋሃል ግን እኔ አንድ እዚህ ላይ ፋይሰል እንዳለው መጨመር የምፈልገው ነገር መንግስት ለውጪ መክፈት እንዳለበት እዚህ መተው እንዲወዳደሩ
የኢትዮጵያንም ቢዝነሶች ከዚህ በፊትም ሌላም ብዙ ኢንተርፕረነሮች አውርተዋልና የኢትዮጵያ ቢዝነስ እንዲወጣ ደግሞ ፑሽ ማድረግ መቻል አለበት መወዳደር እንዲችል እዚህ ያለው ሰው እንዳይጠፋ ሄዶ ውጪ የትም ሀገር እንዲወዳደር ግልጽ የሆነ ሜዳ ግልጽ የሆነ አሁን የአባሮች ነገር ነው በእንደዛ አይነት ደግሞ የሆነች ትንሽ ካምፓኒ ውጪ ከፍተ በዛ አይነት መወዳደር አችልም መንግስት በግልጽ ሜዳውን አዘጋጅቶልህ ያንን በር ከከፈተ በትልቁ ስራ መስራት ይችላል እዚህ ያለውን ካምፓኒ ሌላ ሀገር ካለው ካምፓኒ ጋር አያይዘ ያ ግልጽ የሆነ ነገር ማብረታቻ በር ካልተከፈተ አሁንም የሆነች ኮርነር ላይ ሄደ ወይ ዩሮፕ ውስጥ የሆነች ኮርነር የሆነ ሀገር ሄደ የሆነች ትንሽ ነገር ነው የምትከፍተው እዚህ ያለውን ስራ የሚያመጋግብ ስራ መክፈት አትችልም በዚህ ስም በዚህ አቅም ግን ለሴይ ቴስቲ ዩሮፕ መክፈት ቢፈልግ በዛው ስሙ በዛው አቅሙ ግልጽ ሆኖ ያንን ብራንዱን ይዞ 10 ምናምን የገነባውን ስም ይዘህ ስትሄድ ግን ራንደም ሚስተር ኤክስ ሆነ ዛጋ ትንሽ ካምፓኒ ሆነ ስትገባ ምንም አቅም አይኖርህም ገና እሱን ገንብተ ያንን ከዚህ ጋር መመገብ አትችልም ስለዚህ ያ ከሆነ ምንም የማንወዳደርበት የማንሰራበት ምንም ምክንያት የለም ብዬ አስባለሁ በኔም እይታ ማለት ነው እኔ ደግሞ በተቃራኒው ደግሞ እነሱ ጋር እንዴት አድርጌ መክፈት ይችላልው ነው ማስበው ገባ ኮምፒት ማድረግ አለበት እዛ ነው ግድ የለም ትንሽም ብር ሊኖር ይችላል ከነሱ የተሻለ ፋይናንስ ላታገኝ ትችላለህ የባንክ ፋይናንስ ግን ባለ አቅምም ቢሆን በካምፓኒን ስም ተጠቅመ የተሻለ ነገር ማድረግ ይቻላል እኛ ምንድነው ትልቁ ችግራችን ድፍረት የለንም እንፈራለን ከዚህች መውጣት አንፈልግም ግን ብዙ እድሎች አሉ ፋይሰል ምን ታስባለህ በቴስቲ የወደፊቱ ጉዞ ምን ይመስላል አሁን ሆነ የሚታየ ወዴት መሄድ ነው የምትፈልገው ቴስቲ አው ጥሩ ባይሮች አሉ በቡና ሴክተር ውስጥ በአለም ላይም ጥሩ ስም አለው ብዬ አስባለሁ ያው ጥሩ ነው ግን ያንን ነገር ማስቀጠል መቻል ለማስቻል ኢንተርናሽናል ማርኬትስ መግባት ፈልጋለሁ የኔ ፕላን ይሄ ነው ቀደም በቃ ውስጥ ያለ አሁን በቃ ፍላጎት የለም ምንድነው ኢትዮጵያ ውስጥ ብቻ ኢትዮጵያን ቡና ኤክስፖርት በማድረግ ታይሆን እኔም በኢንተርናሽናል ማርኬቶች እና ዩኤስ ዩሮፕ ኤዥያ ላይም ቢሆን ከፍቼ የራሴን ብራንዶች ሮስት በማድረግ የመስራት ፍላጎት ቢኖረኝ ደስ ይለኛል ብዙ ጊዜ ጓደኞችን ትምህርት ቤት ላይ ያላችሁ ሰፈር ውስጥም ምተንግራቸው ነገር ነበረ እዚህ ቦታ ደርሳለሁ ትልቅ ባለሀብት ሆናለሁ እንደዚህ ደረጃ ደርሳለሁ ብለን ተነሳቸው ነገሮችና ያንተኑ ከየት ነው የመጣው ያ አምቢሽስ መሆኑ ከየት ነው የመጣው እና ያው የዛን ያልከውና አሁን ያለው ስታስተያዩ ምን አይነት ስሜት ይሰጣል አው ያኔ ቡና ይበልጥ እንደውም ቡና ቦርድ አካባቢ ያለው ልጆች ጋር ቁጭ ስል 300 ሚሊዮን ነው 300 ቢሊዮን ዶላር ላልጨዋለሁ ኦኬ ምንድነው የምታወሩልኝ ሰዎች እኔ እኮ ያኔ 20 ሺህ ብር ነው ያለኝ በተደጋጋሚ ማወራ 300 ቢሊዮን ዶላር ነው ማለት ኦኬ ከየት መጣች ቁጥር 3 ለምን እንደውም ሁሉ ነገር 300 ነው ማለት ነው እሺ እና ያ ስለ ይሶዬ አብዷል ምናምን ነው የሚሉ ሁሉ ግን ያው 300 ቢሊዮን ላይ መድረስ ገና እንግዲህ ኢንተርናሽናል ማርኬትስ መግባት ይፈልግ በአለም ላይ አንደኛ ሀብታም መሆን ብትሆንስ ምን ችግር አለው ምኞት ይከለከላል አይከለከልም መሰለኝ ግን ምኞት ዝም ብሎ ባዶ ምኞት ሳይሆን መስራት አለበት ነው በቃ ሁሌ ማስበው ምንድነው ወደፊት ነው ገንዘቡን አይደለም ወደፊት በቃ የሚታይ ነገር እኔ ትልቅ መሆን ከልጅነት የሚጀምሩ ነው ከትንሽ ስትጀምር ሁሉ ጊዜ የምታስበው ምንድነው 5000 10000 20000 ምናምን እያልካለ የምትሄደው ግን እኔ ቶሎ ብዬ 10000 ሲደርስ እኮ 100000 ነው ያሰብኩት ያኔ በ10000 እና በ5000 እና በ10000 ብር ልዩነት ከባድ ልዩነት ነበር ፕሮፊት ማርጂን 900 ብር አገኘው አልኩ ወርቅ ነግጄ በ10000 ብር እኮ ወርቅ ነግጄ 900 ብር አተረፍኩ በመጀመሪያ ደስታዬ ያን ነበር እና ያችን 900 ብር እንዴት ማኔጅ አድርጌ እንዳስቀምጥ አሁን 900 ብር ምን ሻይ ተጣጣበት እና ምንድነው ለሌላ የፈለኩት ሁሉ ጊዜ የምታስበው ትልቅ ነገር ሲሆን ከዛ 10000 ብር 100000 ብር ያገኙት ከዛ ነው ይሄ 100ሺዎች ምናምን ማውራት ተውኩኝና ወደ 300 ቢሊዮን ዶላር ማሰብ ጀመርኩኝ ግን ምንም የለም ገና ነው ግን በቃ ውስጥ የሚነግር ነገር አለ መሰለኝ
እሱ ነው መሰለኝ ውስጤ ሁሌ የሚነግረኝ ነገር ነው በቃ ማሸነፍ እኔ ተሸናፊ መሆን አልፈልግም በህይወቴ ማሸነፍን ሁሌ የምፈልገው ለዛ ነው እዚህ ትንሽ ዋን ነገር ላይ ደረስኩት ያው እንግዲህ ዛኔ ካልከው ብዙ ርቀት መጣል ያንን በጤናው ነው እንደዚህ ሲሉ የነበሩ ሰዎች አሁን ታገኛቸዋለህ አንድ ቀን አንዳገኘኝና አንተ 300 ሚሊዮን የምትለው እሱ ቢሊዮን አላወቀም 300 ሚሊዮን ነው 300 ሚሊዮን የምትላት ነገር እውነት ሆነች እንዴ ታገኘኝና እንደዛ አለኝ በጣም አሁን ያለውማ በጣም ትልቅ ደረጃ ነው ስለ በተለይ ከታች ጀምሮ ኢትዮጵያ ውስጥ ትልቅ ኤክስፖርተር መሆን ቢያንስ ኢትዮጵያ ትልቅ አምራች ሀገር ናት በአፍሪካና ቶፕ 10 ኤክስፖርተር መሆን huge stage ያምናለውና በጣም I have a respect for you በዛ ቀላል አይደለም ሌላው ምን ይመስላል ለተለት ሩቲን ስራ ማሰብ መደወል ምግብ ይም ላወራ እችላለሁ በቃ ቡና የትሄደ የትገባ የተወጣ ነው ሌላ ምንም የለም ጊዜ የለኝም የፋሚሊ ጊዜ ብዙም የለኝም ብዙውን ጊዜ ያው አብሶ ይሄ ከኦክቶበር ጀምሮ እስከ ጃንዋሪ ያለው ጊዜ ለኛ የህመም ጊዜ ነው ከሌቱ 6 ሰዓት ስልክ ታወራለህ ቡና እንደዚህ ሞተር ተበላሸ ይላል ከሌጋ ይደርስ ጄኔሬተር የሚሰራ ሰው ትልካለ ምን ትላለ 20 ምናምን ሳይት ማኔጅ ማድረግ እንደዚህ አድርግ ይሏል አንድ ገበሬም ይደውሉልሃል ያው የግድ ነው ታከብራቸው ተነሳለ ምንድነው ገሬ ቡና አልገዛኝም ይላል ለምንድነው ማትገዙት ትላለ ብዙ ነገር አለና ያንን ነው የምታሳልፈው ግን እኔ እሱም በማሳለፈ በቃ ደስተኛ ነኝ ብቻ ጥሩ ነው ሚቲንግም አልወድም ያለ ነበር ቀደም እና ለምንድነው ማትወደው በቃ 5 ደቂቃ ወይም ገበዛ 30 ደቂቃ ነው ላንተ ግን ረጅም ጊዜ ሚቲንግ ያረከው 30 ደቂቃ አራታው በእውነት ቢሮ ውስጥ እኔ ስብሰባ 15 አመት ውስጥ 30 ደቂቃ ድንገት 10 ቀን አሰብስቢያቸው ሊሆን ይችላል ጊዜ ማባከን ነው የሚያውቁትን ነገር ነው ደጋግመህ የምታወራው መፍትሄ ከሆነ መፍትሄውን መንገር ይችላል ይሄ ችግር ነው ይሄ መፍትሄ ነው አለቀ እኮ 30 ደቂቃ ምንድነው እኔም እንደዛ ነኝ ለረጅም ጊዜ አሁንም ያው ከአንድ ሰዓት ያላለፈ ሚቲንጎች አሉ አንዳንዴ ግን በደንብ አቅጣጫው የምትሄድበትን በደንብ ማስቀመጥ አለበት ብዙ ጊዜ ምን ይሆናል ኢትዮጵያ ስራ ላይ ሸክሙ ወይ ሲዮ ወይ ኦነሩ ይሆንና ሌላው የሆነች ሸክም ይዞ ነው የሚሄደው ለክ አብሮ የሚሸከም ቲም ያስፈልጋል ያንን ለማድረግ ደግሞ ኮሙኒኬት የምታረግበት ጊዜ ያ ይመስለኛል እኔ አብዛኛውን ኮሙኒኬት ማድረገው ያው ብዙዎችም በስልክ ነው እንግዲህ ያው ብታወራው ወይ በግንባር መስታገኛቸው ይሄ ነው አንተ ጋር እኔ ዲቴል ነው ማቀው ስራውን ቡና ቦርድ የገባውን ሎካል ቡና የተጫነው ወይ ደረጃ ስንት ወጣ ሐዋሳ ይደወልልሃል ከጅማም ሊደወል ይችላል ዲቴል እያንዳንዱን ነገር እኔ ነኝ ምሰራው እና ቡና የሚበጠረው ለምን የከሌ ቡና አልተበጠረም ስኬጁሉ የማን ነው እያንዳንዱን ነገር ስለማቅ እዛ ችግሮች ካሉ እዛው ጋር ያለውን ነገር እዛው ጨርሼ ስለምሄድ ስብሰባው እዛው የጨረስኩ ይመስልኛል እዛው ያው ጨረስን እኮ በቃ ከዛ በኋላ እንዳይደገም ከሱ ጋር መነጋገር ነው የተወሰነ 30 ደቂቃ የምታወራቸው ነገሮች በአመት ውስጥ እንግዲህ 10 ጊዜ ብያለሁ እኔ በየአመቱ እንደዚህ እንትን የለኝም አሁን እንደውም 1-2 አመት የታች ያሉ የቡና ፕሮሰሲንግ ላይ ያሉ ሰዎችን አንዳንድ ስብሰባዎች ያስፈልጋሉ ምርት ከመጀመራችን በፊት ፕሮሰስ ከመጀመራችን በፊት ሁሉም ሰበስባለን ሐዋሳ ላይ እናወራለን እኔ ድንገት 30 ደቂቃ አውርቻቸው ሄዳለሁ እናንተ እዛ ተወያዩ ነው ከዛ ሪፖርት ላይ ያምጡ በብዙ ስብሰባ ሲበዛ መደነቋቆር ነው ብዬ ነው ማሰቡ የምሬን ጊዜህን ትገላለህ ሌላ ነገር ያለ አይመስለኝም ኦኬ ግን በጣም ቀደም ሳወራ ገርሞኝ ነበር በጣም ዲቴይሉን በደንብ ነው የምታውቀው ስለ እንደ ላይክ አንድ የሎጂስቲክ ኦፊሰር የሚያውቀው ነገር በደንብ እስካሁን እስከዛሬ ያለውን አፕዴት ያቀርብና ገርሞኛል ቀደም ስራህን ምንድነው አንተ በተቻለ መጠን አንተ ሰርተ ማሳየት አለብህ እኔ በተፈጥሮ ምንድነው እንትን ቦስ መሆን አልፈልግም
እኔ ሊደር ነው መሆን የምፈልገው ቦስ ስትሆን ላይ ቁጭ ብለህ ማዘዝ ነው የሚሆነው እኔ ትናንትና ማታ እስከ ሌቱ 7 ሰዓት ካርጎ ነበርኩኝ ቡና ለመጨን ይሄን የስራ አይደለም ልጁ መፈጸም ስላልቻለ ቡናው ስኬጁሉ ዛሬ ነው ፍላይቱ እሱ ሳይፈጽም ቀርቶ ቡናው ቢቀር ከስተመሪ ከሚቀር ከሚለው እኔ ሄጄ በሰራ ምንም እኔ አልዋሽም ቢሮ ውስጥ የሚሰራ ምንም ነገር ካለ ወረቀት ባንክ ማድረስ ካለብኝ ላድረስ እችላለሁ ትራንስፈር የሚደረግ ብር ካለ ሰው ከሌለ አንስቼ እጃ ላድርግ እችላለሁ ያው የስራዬ አንዱ ፓርት ነው ብዬ ስለማስብ ነው ግን ምን አይነት ቻሌንጅ ይፈጠራል አይ ሚን አሴም በጣም ቅድም ሳወራ ነው እሱም እንደዛ በቃ ስልክ ሁሉንም ዲቴል በረምብ ነው የሚያውቀውና ግን አንዳንዴ ያው ሁለቱንም ባላንስ ማድረግ ያስፈልጋል ብዬ አስባለሁ በተለይ ሙሉን ካምፓኒ ስትመራ መስራቱ አብሮ እንትን ማለቱ እንዳለ ሆኖ ቅድም ያልከው ደግሞ መውጣቱ ከስራ እና ስራውን ማስፋቱ or ማስተካከሉ ደግሞ ይጎዳል እንደዛ ሲሆን ባለቤት ብዬ አምናለሁ በኔ እይታ ላይክ መስፋፋቱ የስራው ትልቁ ኢሜጅ አንዳንዱ ዲቴል ውስጥ ገብታ ትልቁ ነገር አንዳንዴ ራሱ እንትን ሊሆን ይችላል because ያ አሁን ዛሬ የሚታይ ነገር ስለሆነ I don't know እንደዚህ ሊገጥምም ይችላል ከዚህ በፊት ትክክል ነው እኔ እሰጋለሁ አሁን አንድ ነገር ቢሆን ይሄ ካምፓኒ እንዴት ሊቀጥል ይችላል ይሄ ጤናማ ከመቀጠልም አንፃር ከመቀጠልም ጤናማ አይደለም ጤናማ ነው ማለት አይደለም ግን ምንድነው የምታስበው ስለማያስችል ነው አትችለውም በቃ የለመድከው ነገር ስለሆነ ከታች ስለመጣ አትችለውም ያው አንዳንዴ ቁጭ ብዬ በቃ እኔ መስዋዕትነት ከፍዬ ይሄ ካምፓኒ ሆኖ 200-300 ዓመት ቢቆይ የልጅ ልጆችህ ተጠቅመውበት እንደ ሀገርም አገርህንም ጠቅመ ማለፍ ይሄ ጦር ሜዳ እንደማለት ነው እኔ ብዬን ማስበው በቃ እየተዋጋ ነው አንተ ትሞታለህ ሌላው ደግሞ ይተርፋል ይሄ ነው እኛ አሁን ገባ ሲስተም እስከሚዘርጋ እንትናችን የስራ ባህላችን ልክ አይደለም ኢትዮጵያ ውስጥ ብዙ አልመጥሰዋል ሲስተም መዘርጋ አሁን ጥሩ ነው ወጣቶች ይመጣሉ ሲስተም ይዘረጋሉ ቢያንስ የተሻለ ነገር ሊመጣ ይችላል ግን እንደዚህ በሌለበት ነገር ላይ አንተ ጥለህ በአመቱ ባንክራፕሲ ውስጥ የምትገባው ያው ፌሰል እስካሁን በትምህርትም በስራህም ባያቸው ነገሮች በህይወት የተማርከው አንድ ጥበብ ወይም የህይወት ዊዝደም ቢኖርና እሱን አስተላልፍ በተባል በመሪ በኩል ምንድነው ያን ነገር የተማርኩት ነገር በእውነቱ ማስተላልፈው ተክቶ መስራትን ተምሬያለሁ ተክቶ በመስራት መለወጥ እንደሚቻል ፈጣሪ ያው እኔ አሁን ለኔ ኮንትሪቢዩሽን ውስጥ ማን ያለው ብዬ ብቻ 98% ፈጣሪ ነው 2% እኔ ጋር አለ 2%ን ግን ተግቼ ነው የሰራሁት ለአንድ ቀን እሁድም ይሁን ምንም ይሁን እኔ ረፍት ማድረግ አልፈልግም ያ ነገር ለውጥ አምጥቷል ብዬ አስባለሁ በህይወቴ ላይ ያው የፈጣሪ ፍቃድ ተጨምሮበት ማለት ነው ተክቶ መስራትን አይቼበታለሁ ካለፍኩበት እንትን ጓድ ብዙ ሰዎች አሉ ከኔ ጋር አብረው ሲሰሩ የነበሩ ማቃቸው አንተ ጊዜህን በማይረባ ነገር ካሳለፍክ ያው ውጤቱ ምንድነው ያው አንተ ትምህርት ትማራለህ ጎበዝ ተማሪ ከሆንክ ምታጠና ከሆነ ምትል ከሆነ ዩኒቨርሲቲ ጆይን ታደርጋለህ ጥሩ ደረጃ ትደርሳለህ ስራህም ሰራ ደግሞ ተክተህ መስራ ከሆነ ውጤታማ ትሆናለህ ለዚህ ተክቶ መስራትን ነው ያየሁበት ቴንክ ዩ በጣም ፋይሰል ስለመጣ ጥሪያችንን አክብረህ በባዶ ሆድ ደግሞ ጾም ላይ ሆነ ነው እየቀዳን ያለ ነው ኦልሞስት 11 ሰዓት አልፎ ነውና በባዶ ሆድ መተህ ያለህን ልምድ ያለህን ነገር ስላካፈልክ በጣም አመሰግናለሁ አመሰግናለሁ መሪዎች የዛሬ ፕሮግራማችን ይሄንን ይመስል ነበር መልካም ሳምንት